እናትም አባትም የለኝ ቤተሰቦቼ በድንገት ነው የሞቱብኝ። አቅምን የሚያሳጡ ተስፋ የሚያስቆርጡ ነገሮች ናቸው። ያው ተማሪ ነኝ፣ አሁን የኮሌጅ ተማሪ ነኝ። እንዴት ነሽ? ሰላም ነው? ሁሉንም የልብ ስብራታችንን ተሸክመነው እና ልጅ ነሽ ትደርሺበታለሽ ብዬ ነው። ምን ሊያደርግልሽ ነው ገንዘብ? ምን አዲስ ነገር አለ? እየተሰራው አልነበር? እኔ ገረድ ነበርኩ ማለት ነው ድሮ እየሰራው ሳሳድሽ አላልኩሽም? እና ግን እኔ የምታሰሪ መንገድ ልክ አይደለም። ባልተሰበቀ ምንም ባልታወቀ ምክንያት ነው ቤተሰቦችን ያጣሁት። አትታጂዋክሽ አትታጂዋክሽ ስለምናምን ስለምትለው ነገር ማውቀው ታሪክ የለም። ባልተሰበቀ ምንም ባልታወቀ ምክንያት ነው ቤተሰቦችን ያጣሁት። ህይወቷ ውስጥ የምታስበውን መንገድ ታውቂያለሽ። እኔ ትምህርት ቤት አዳምጪኝ። በዛሬ በኋላ ብዙ ነገር አድርሶብኛል ማለት ተደፍሬ እንኳን ያን ሁሉ እየነገርኳት እንኳን እሷ ምንም አልመሰለም። ታውቀው ነገር አለ። ምንድነው ማለት? ብዙም አታውቀው ነገር ስላለ ምንድነው ማለት? ሰላም እንደምን አላችሁ ውድ የቻናላችን ቤተሰቦች፣ እኔ ወንድማችሁ ሽመልስ ደህና ነኝ። እንግዲህ እንደሚታወቀው በዚህ ጊዜ ላይ እያሳለፍናቸው ያሉት ነገሮች የሆነ እንደ ሰው በጣም የሚፈትኑ አቅምን የሚያሳጡ ተስፋ የሚያስቆርጡ ነገሮች ናቸው። ግን ደግሞ ይዘን የተነሳነው ኃላፊነት ሁሉንም ህመማችን፣ ሁሉንም ሐዘናችንን፣ ሁሉንም የልብ ስብራታችንን ተሸክመነው ጠንክረን እንድንቀጥል ያደርገናል። እንግዲህ አሁን ላይ ማለት እንደ ቡድን፣ እንደ ህብረት፣ እንደ ወንድማማችነታችን ብዙ የሚፈትኑ ነገሮች አሉ። ግን ደግሞ በሁሉም ነገር እግዚአብሔር ይመስገን ማለት ያስፈልጋል። ምንም ቢሆን ወንድማችን ታምራትን በሰላም ማግኘት ችያለሁ። እንግዲህ እንዳያችሁት ብዙ ፈርቼ ነበር፣ ሰግቼ ነበረ። ሚኪን እንዳጣነው፣ እህታችንን መቅዲን እንዳጣናት፣ ህይወታችን ውስጥ ብዙ ሰዎችን እያጣን እንዳለ ነው። ታሜንም አጠዋለሁ ብዬ በጣም ስጋት ነበረብኝ። በጣም እየፈራው ነበረ። ግን ደግሞ እግዚአብሔር አሳልፎ አልሰጠንም። ሌላ ሐዘን ሳይጨመርብኝ ወንድሜን እንዳገኘው እግዚአብሔር ረድቶኛል። አሁን ላይ ጥሩ ሁኔታ ላይ ነው ያለው። አካላዊ ነገሮች ትንሽ ምግብ ሳይበላ መቆየቱ ውስጡ ትንሽ ተጎድቶ ነበር። ግን በሕክምና ሲታይ በቀላሉ በትሪትመንት ወደ ቦታው ወደ ድሮ ማንነቱ መመለስ የሚችል ነገር ነው ብለውናል ዶክተሮች። ይሄ ደስ የሚል ነገር ነው። ግን ደግሞ ወንድሜ ግሩሜ እያሳለፈ ያለው ፈተና፣ ህይወቱ ውስጥ እያጋጠሙት ያሉት ሐዘኖች እንደ አንድ ወንድም እኔንም ይረብሹኛል፣ ሰላም ይነሱኛል። ስራዬ ላይም በብዙ መንገድ እያደናቀፉኝ፣ ስራዬ ላይም ሙሉ ትኩረቴን ስራዬ ላይ አድርጌ እንዳልሰራም በብዙ መንገድ በቃ ከምነግራችሁ በላይ የሚያስጨንቅ ጊዜ ነው። ግን ደግሞ ስለ ሁሉም ነገር እግዚአብሔር ይመስገን እያለፍነው ነው፣ እየተረዳዳን ነው፣ እየተደጋገፍን ነው እና ከዚህም በላይ ደግሞ አልፈን እነዚህን ነገሮች አልፈናቸው የተሻለ የድሮ ወንድማማችነታችን፣ የድሮ ህብረታችን፣ የድሮ ሰላማችን እንደሚመለስ ደግሞ ተስፋ አደርጋለሁ። ለምን እዚህ ስራ ላይ ሆነን ለምን ሰው ይሞታል፣ ለምን ሰው ይጎዳል ማለት አንችልም። መቼም ሰው ጦር ሜዳ ሄዶ ጥይት እንዳይመታው ራሱን መጠበቅ ነው እንጂ ያለበት አይመታኝም ብሎ እርግጠኛ መሆን አይችልም። ለምን ያለበት ቦታ ስለሆነ እና እኛም ይህንን ስራ ስንጀምር ሰው ለመርዳት ወስነን ስንነሳ በዚህ መንገድ ወደ እናንተ ፊት ስንቀርብ አንድና አንድ ራሳችንን አሳልፈን ሰጠን ነው። በቃ በምናውቀው በምንችለው እውቀት ለህዝባችን መኖር አለብን። ወጣትነታችንን፣ አቅማችንን፣ ገንዘባችንን ለህዝባችን ካላደረግን እኛ ችግሮችን እያየን ዝም የምንል ከሆነ ህብረተሰባችን የሚያሳልፈውን ችግሮች እኛ መቅረፍ እየቻልን ዝም የምንል ከሆነ ነገ ጸጸቱም ለእኛ ነው ብለን ወስነን ነው በቃ ብዙ ነገሮች እያሳለፍን ብዙ ጉዳቶች እየደረሱብን በቤተሰቦቻችን በጓደኞቻችን እየተፈጠረን እዚህ የደረስነውና ስለዚህ በዚህ ነገር ውስጥ ደግሞ ከጎናችን ያላችሁ እያበረታታችሁን ግሩሜንም ሁላችንም ስለኛ እየጠየቃችሁ እየጸለያችሁ ያላችሁ ከልብ ላመሰግናችሁ እወዳለሁ። የኛ አብሮነት ደስ የሚል ነገር ነው። በቃ የእናንተን ቤተሰባዊነት ስናገኝ እኛንም ልባችን ደስ ይለናል። ለምን ትልቁ ዓላማችን እሱ ስለሆነ ማለት ነው። እና እንግዲህ በታምራት ዙሪያ የነበረውን ነገር ታውቃላችሁ። ዛሬ ደግሞ አንድ እህታችን በጣም ከባድ ሁኔታ ላይ እንዳለች በእንባ ደውላ ነግራን ነበረ። እውነቱን ለማውራት አሁን ላይ ጥሪ የሚደረጉልንን እርዳታዎች ለማድረግ ትንሽ
ጊዜ መውሰድ ፈልጌ ነበረ። መጀመሪያ የራሳችን የቤተሰባችን የህብረታችንን ችግር እንፍታ በሚለውና እቺ እህታችን ግን ለቅሷ ዝም ብዬ እንድተው ሊያደርገኝ ስላልቻለ እሷን ስቱዲዮ ድረስ ጠርቻታለሁ ማለት ነው። እንግዲህ ያለችበት ድረስ መሄድ አልቻልኩም እንደ ከዚህ በፊቱ። እዚህ ጠርቻታለሁ። ምንድነው ያጋጠማት? ምንድነው ሆነችው? እንግዲህ ሁሉም ሰው ለኛ ታላላቆች አባት እናቶቻችን ናቸው፣ እህት ወንድሞቻችን ናቸው። እቺ እህታችን ደግሞ ምንድነው ያጋጠማት የሚለውን ከእሷ ጋር ደግሞ ለማውራት እሷን ስቱዲዮ ድረስ ጠርቻታለሁ። እንግዲህ እባካችሁን እኛ እንለፋለን፣ እኛ እንዲህ ቁስሎችን እያሳለፍን ግን ወደ እናንተ ማሳለፋችንን ወደ እናንተ መድረሳችንን እያቆምን አይደለም። ስለዚህ ለብዙ ሰው እንዲደርስ ሼር እያደረጋችሁ፣ ሰብስክራይብ ያላደረጋችሁ ደግሞ የደውል ምልክቷንም እየነካችሁ አዳዲስ ቪዲዮዎችን ስለቅ ወደ እናንተ ደርሶ አይታችሁ ለሌሎችም ሼር አድርጋችሁ እንድትማሩበት እንድታደርጉ በትህትና ልለምናችሁ እወዳለሁ። ኮመንታችሁ ደግሞ ለእኛ ብርታታችን ነው። በብዙ ነገር ተስፋ ስንቆርጥ ብርታት ይሆንናልና እንደተለመደው ኮመንታችሁን አድርጉልን፣ ላይክ አድርጉልን እላለሁ። እንግዲህ አስገቧት እስኪ። ካላገኘኸኝ በሕይወት አታገኘኝም፣ እሞታለሁ፣ ራሴን አጠፋለሁ፣ እንዲህ ላለው ብለሽ እንግዲህ ከአንድ ጓደኛሽ ጋር ነው ያወራሽኝ። እሷ ናት ብዙ ነገር የነገረችኝና ከስምሽ ጀምሪና እኔ እውነቱን ለማውራት ያው እኔም ሐዘን ላይ ነበርኩ፣ ጥሩ ሁኔታ ላይ አልነበርኩም። ከእሷም የሰማሁት ነገር በጣም ስላስፈራ ነው። ገባሽ? እኔ የሆነ ነገር ማድረግ እየቻልኩ አንቺ ላይ የሆነ ነገር ቢፈጠር እኔም ጸጸቱን ስለማልችለው ነው እንግዲህ ወዳለሽበት መምጣት ስላልቻልኩኝ ስቱዲዮ ድረስ የጠራሁሽ እና ከስምሽ ጀምሪና ተረጋጊ። ምንድን ነው ያጋጠመሽ? በዚህ ልክ ራስሽን ለማጥፋት እስክትወስኝ ድረስ ያደረሰሽ ጉዳት ምንድን ነው? እሱ ይህንን እስኪ ተረጋጊና ከስምሽ ጀምረሽ ንገሪኝ። እኔ ወንድምሽ ነኝ፣ በምችለው አግዝሻለሁ። እነዚህ ወንድሞቻችን ናቸው። ስለዚህ ከስምሽ ጀምሪና ንገሪኝ። መጀመሪያ አመሰግናለሁ። ችግሬን ችግራችን ነው ብላችሁ ስለተቀበላችሁኝ እርዳታዬን አመሰግናለሁ። ስሜ ማህሌት እባላለሁ። ያው እንደዚህ ጓደኛዬን ሳማክራት እንደዚህ የሚረዱ የሚያግዙ ሰዎች አሉ ምናምን ላይ ነው ወደ እናንተ እንድንደውል የሆንኩት። እኔ አሁን በጣም ችግር ላይ ነኝ። ያው ተማሪ ነኝ፣ አሁን የኮሌጅ ተማሪ ነኝ። እናትም አባትም የለኝም። በጣም ችግር ላይ ነው ያለሁት። እህቴ ጋር ነው የምኖረው። ታላቅ እህት አለች፣ ባለትዳር። ያው ብዙ ችግር ላይ ነው ያለሁት። ቤተሰቦቼ በድንገት ነው የሞቱብኝ። እናቴም አባቴም ባልተሰበቀ ምንም ባልታወቀ ምክንያት ነው ቤተሰቦችን ያጣሁት። እዛኔም ትምህርት ላይ ያለው ሁኔታ የቀነስኩ ምናምን መጣሁ። ትምህርቴንም በደንብ መማር አልቻልም። ያው እናትና አባቴ ሲሞቱብኝ እንዳልኩ ታላቅ እህት አለችኝ፣ ግን ያን ያክል እንትን አትለኝም። ተግዘኝ። ተረጋጊና አይዞሽ። ምንም ማለት ሁሉም ነገር እንግዲህ የተሻለ ይሆናል። ህይወታችን ውስጥ የሚመጣው የትኛውንም ፈተና ለበጎ ነው አይደለ? ሰው ብዙ ፈተናዎችን ያሳልፋል ያላቀደው እና እስኪ ምንድነው ያጋጠመሽ? ተረጋጊና ሁሉንም ነገር ህይወትሽ ውስጥ ያለውን ነገር እንግዲህ ኮሌጅ ተማሪ እንደሆንሽ የነገርሽ ሁሉንም እስኪ ተረጋጊና አብራርተሽ ነገር ነው። ያው እንዳልኩ እናትና አባቴ በድንገት ነው የሞቱት፣ ባልታወቀ ምክንያት። ምንም የታወቀ ምክንያት የለም፣ በድንገት ሞቱብኝ። አንዲት ታላቅ እህት ብቻ ነው ያለችኝ። ያው እሷም አግብታለች። ያው አገባች ባይሆን ባለትዳር ናት። በቃ እንደዛ ነው የምንኖረው። እና እኔ እናት አባቴ ከሞቱ በኋላ ብዙ ችግር እየደረሰብኝ ነው። በትምህርት የደህና ተማሪ ነበርኩ። ያው መንፈሳዊ ነገር በጣም አሪፍ ነበርኩ። ግን አሁን በጣም ጫና እየተደረገብኝ ነው ቤት ላይ ባለው ነገር ማለት ነው። እዛ ጓደኛዬን ሳማክራት እንደዚህ የሚያግዙ ሰዎች አሉ፣ እነሱን እንድናናገር ምናምን አለች። እዛ ወደ እናንተ መጣሁ። አሁን በጣም ችግር ላይ እንዳልኩ ምንም ትምህርቴንም በደንብ መማር አልቻልኩም። ቤት ላይም ብዙ ችግር ጫና እየደረሰብኝ ነው። በቃ በቤተ ክርስቲያን ላይ ምን እንዳልኩ ምንድነው እስኪ እየተማርሽ ያለሽ ማለት በትምህርት ህይወትሽ ላይ ምንድነው ያጋጠመሽ? አሁን እንግዲህ ቤተሰቦችሽን በህይወት እንዳሌሉ እንዳጣሻቸው ነገርኛለሁ እና የት ህይወት ነበራችሁ? እስኪ ወደ ድሮ ልመልስሽ እና
የሆነ ነገር ተቀየረ የምንለው ካወቅነው ከለመድነው ሲቀየርብን አይደለ? ምንድነው የለም? እስኪ ወደ ኋላ ተመለሽና። ቤተሰቦች በጣም ጥሩ የሚባሉ ቤተሰቦች ያሉኝ እነሱ ያሉ በደንብ ትምህርቴን እከታተላለሁ። የቢዝነስ ሰው ናቸው፣ ነጋዴ ናቸው ቤተሰቦች። ጥሩ ትምህርቴን በደንብ እንድከታተል ያደርጉኛል። ምንም አይነት ጫና የለኝም። በነፃነት ነው የምኖር የነበረ። ከዛ እንዳልኩ ባልታሰበ በቃ ባልጠበቅነው መንገድ ቤተሰቦች እስኪ ማለት አሁን እንግዲህ ቤተሰቦችሽ የቢዝነስ ሰውም እንደሆኑ እየነገርሽኝ ነውና እስኪ ምን አይነት ህይወት ነበረሽ ድሮ? አሁን እያልሽኝ ያለሽው ነገር ቤተሰቦችሽን በህይወት ከማጣትሽ በፊት ምን አይነት ህይወት ነበረሽ አንቺስ? ያው በፊት እንደነገርኩ ቤተሰቦች ነጋዴ ናቸው። አባቴ ነጋዴ ነው። በቃ ደስ የሚል ህይወት ነበር የምንኖረው። ደስተኛ ነበርን። ያው ታላቅ እህቴም አለች እንዳልኩ። የፈለኩት ነገር ነው ይደረግልኝ። ትምህርቴ ላይም ትኩረት እንድሰጥ ያደርጉኛል። ምንም አይነት ጫና የለም። በቃ ወደ ትምህርቴ ደግሞ ቤተክርስቲያን ደግሞ አገልጋይ ነኝ፣ ዘማሪ ነኝ እንዳልኩ። እንደዛ ነበር የፈለኩት። በቃ ስርዓት ይዤ ምንም አይነት ጫና የለብኝም። በደንብ ነበር ተረጋጋ ህይወት ነበር የነበረን። ምንም ቢሆን ቤት ራሱ ስራ አልሰራም። ትምህርቴ ላይ ትኩረት እንዳደርግ ይደረግልኝ ነበር። ከዛ ግን ባልታሰበ መንገድ ቤተሰቦቻችን ምንም ባልሆነ መንገድ ታመሙ፣ እናቴም አባቴም። ከዛ በቃ ሐኪም ቤት ሲሄዱ ምንም በሽታቸው ምንም አልሆኑም ነው የሚሉን። ግን ምንም ታመሙ፣ በሽታቸው አይገኝም ነው? በቃ ምንም ሐኪም ቤት ሲሄዱ ምንም በሽታ የላቸውም፣ ደህና ናቸው። የተለያየ ምርመራ ይደረግላቸዋል ምናምን፣ ግን በሽታቸው ሊገኝ አልቻለም። በቃ ህመም ብቻ ነው፣ ምንም መፍትሄ የሌለው። እንግዲህ በሽታው ካልታወቀ መድኃኒቱ አይገኝም ማለት የሚባለው እንደዛ እየሆነ አይደል? እነሱም እየታመሙ ሲሄዱ ታላቅ እህት ያለች በቃ ያለውን አባቴ የሚሰራው ንግድም ሱቅም አለ፣ ወፍጮ ቤት ምናምን አለ። እሷ እየተቆጣጠረች እንትን የምትል በቃ ከዛ ብዙ አልቆይም ወደው የሞቱብን ቤተሰቦቻችን። እነሱ ሲሞቱ ለኔ በጣም ከባድ ነበረ። ሁሉ ነገር የምትቆጣጠረው በተያዙት በሽታ ምንም የሕክምና እርዳታ ማግኘት ሳይችሉ ሞቱ ማለት በቃ ሐኪም ቤት ስንሄድ እንደነገርኩ ምንም በሽታ የላቸውም ነው የሚባሉ። በቃ ምንም በሽታ ሁለቱም አንድ ላይ ነው የታመሙት? በአንዴ ነው የታመሙት። የሆነ ግርታ የሚፈጠር ነገር ነው። እሺ የሁለቱም በሽታ ደግሞ መገኘት አልቻለም ነው የምትለው? ምንም በቃ ምንም በሽታ የላቸውም ነው የሚባሉ። የተለያየ ሐኪም ቤት እንወስዳቸዋለን፣ በሽታ የለም ነው የሚባሉ። ከዛ እንደዛ እየሆነ ብዙም አልቆይም ወደው ሁለታቸውም ሞቱብን። እንግዲህ የሰው ልጅ እንደዚሁ ነው። ሐዘን፣ ደስታ ህይወት ውስጥ ሁሉም ነገር ያለ ነገር ነውና በጣም ከባድ ነፍሳቸውን ይማራቸው። ከዛ በቃ ሁሉ ነገር ምስቅልቅል እያለ ሄደ። ሁሉ ነገር የምትቆጣጠረው እህቴ ናት። እኔም ትምህርቴ ላይ ትኩረት ማድረግ አልቻልኩም። ቤተክርስቲያን መሄድም አቆምኩ። እየከበረ የመጣ በቃ ቤት ላይ ብዙ ነገር አለና ለኔ ኑሮ እየከበረ የመጣ በዛ መካከል ያለውን ጓደኛዬን ሳማክራት እንደነገርኩ ወደ እናንተ እንትን ሰው አገኘን። እንግዲህ ጓደኛሽ ስትነግረኝ ያው ስላንቺም ችግር ብዙ እንደማታውቂ ግን ችግር ላይ እንዳለሽ ያው ለሷም አልነግርሽም ብለሻት ነው እንግዲህ። ያው ብዙ ነገር አልነገርኳትም፣ ግን ትምህርት ቤት ላይ ያለኝ ትምህርት እየቀነሰ መጣ። ጎበዝ ነበርሽ፣ አሪፍ ነበርሽ፣ ውጤት እየቀነሰ ሲመጣ ምን ሆነሽ ነው ምናምን ስትለኝ በቃ ብዙ አልነገርኳትም። እሷም እንደዛ ነው ያለችኝ። እኔ ችግሯን መስማት አልቻልኩም። አንተ ግን ለብዙ ሰው ስለምደርስ እባክህን ድረስላት ብላ ያው አንቺንም በደንብ ስለኔ ነግራ ነው የላከችሽ አይደል? ታወራሽ ነው። ይሄ ነው የተፈጠረው ነገር ማለት አሁን ላይ ማለት ቤተሰቦችሽ በህይወት ያሉ ጊዜ እና አሁን ላይ ምንድነው የተቀየረብሽ ነገር? እንግዲህ በዛን ጊዜ ስራም ማሰሪ ትምህርትሽ ላይ ፎከስ አድርገሽ ቤተክርስቲያን አገልጋይ ዘማሪ እንደሆንሽ ምንም ቤተሰቦችሽ ስራ እንደማያሰሩሽ ምናምን እያልሽኝ ነበር። ከዛስ በኋላ ምንድነው አሁን እንግዲህ ቤተሰቦችሽ ጥሩ ቢዝነስ ካላቸው እህትሽ ከሆነች እያስተዳደረች ያለችው ከዛ ምንድነው የተፈጠረው?
ያው ከዛ በኋላማ በቃ ተቃራኒ በሉ ለኔ በጣም ከበደኝ። ቤት ላይ ያለው ነገር እህቴም ጸባዩ እየተቀየረ መጣ። እንደ ድሮ ማዳ አይደለችም። እዚህ የሆነ ባል ብላ በቃ የሆነ ሰው ወደ ቤት አመጣች። ከዛ ላይ እኔ በጣም ከበደኝ። ቤት ስራ የምሰራው እኔ ነኝ። ምንም እረፍት የለኝም። አይደለም ቤተክርስቲያን ትምህርት ቤት ስሄድ እራሱ በቃ ማለት አሁን ድሮ ቤተሰቡ አሁን ማለት እህትሽ ምን ነበር የምትሰራው ድሮ ቤተሰቦችሽ እያሉ? በቃ ቤተሰብ ጋር ያው ቤት ስራ ትሰራለች። እኔ ሞር ወደ ትምህርት ትኩረት እንዳደርግ የሚፈለገው እሷ ታላቅሽ ናት ማለት ነው? ታላቅ እህቴ ናትና ቤት ስራ ትሰራለች። ያው ቤት ማለት ከቤተሰቦችሽ ጋር ያን ያክል ወደ ትምህርት እንትን ማለት እድል አልነበራትም። በእርግጥ የኔን ያክል ትኩረት አይሰጣትም። አልተማረችም። እንደዛ ነበረ። ሌላ ስራ ማለት ኦኬ ተነግሮኝም ነበረ ወደ ክፍላ ማለት ከከተማ ወጣ ብሎ ነው ቤታችን ብላኝ ነበር ጓደኛሽ። ትንሽ ከተማ ወጣ ይላል። የገጠር ከተማ ነገራል አይደል? እንደዛ ነው ቤት። እንግዲህ ለእኔም እንደዛ ነው የተነገረኝና እህትሽም ከዛ አንጻር ነው ማለት ነው የትምህርት ዕድልም ያላገኘችው። ቤተሰቦችሽ እንግዲህ ከከተማ ወጣ ብሎ የክፍለ ሀገር እንትና ሲኖር ታላቅ ልጆች ትንሽ ጫና ይኖርባቸዋል። በዛ ላይ ትምህርት የማግኘት እድላቸው ዝቅተኛ ነው። ማለት ምን አይነት ቢዝነስ ዘርፍ ላይ ነው ታዲያ የተሰማሩት? እንደዚህ ከተማ ወጣ ያለው ቤተሰብ ወፍጮም አለ ሱቅም አለ። እንደዛ ነበር የምንሰራው። እዚህ ያው በዛ አካባቢ ደህና እንቅስቃሴ ያላችሁ ማለት? አዎ በደንብ ነው የሚሰሩት። አሪፍ እንቅስቃሴ ነበር ማለት እንግዲህ ያኔ አሁን ጫና ሊበዛብሽ የቻለው ስራ ምናምን ሊበዛብሽ የቻለው ማለት ቤተሰቦችሽ እያሉ ማን ነበር ይሄን እነዚህ ነገሮች የሚያከናውናቸው? ያው እንደነገርኩ እኔ ትምህርቴ ላይ ነው ትኩረት እንዳደርግ የሚደረገው። ግን ታላቅ እህቴም ስላለች የቤት ስራ ምናምን ብዙ የምትሰራ እሷ ናት። ኦኬ እሺ። በቃ ወደ ትምህርትና ቤተክርስቲያን ማገልገል ነኝ። ኦኬ ሁለት ልጆች ናችሁ ማለት ነው? ሁለት ነን። እሷ ታላቅ ናት ማለት ነው። እና ለዛ ነው እሷ ያን ያክል የትምህርት እድል አላገኘችም እንደነገርኩ። እሷ ለስራው ትንሽ ስራ ይበዛባት ነበረ። ግን አሁን ቤተሰቦቼ ካለፉ በኋላ ግን ያ ነገር ሁሉ ወደ እኔ ነው የመጣው። ማለት ይሄ ጫና የሚደርስብሽ በእህትሽ ነው? አዎ። ማለት ቆይ እህትሽ ማለት አንቺ ላይ እነዚህ ጫናዎችን ማድረግ አንቺን ስራ ማሰራት ምናምን ጀመረች? አዎ እንደዛ ነው የጀመረችው። በፊት እንደዚህ አልነበረችም። ግን ያው እናትና አባታችን ከሞቱ በኋላ እየተቀየረች መጣች። እንደሆነ እኔ ምክንያቱ አይገባኝም። በጣም ብቻ ከበር። በመሀላችሁ ግጭት ነበር? ከድሮ አለመግባባት ነገሮች ነበሩ? ኧረ ምንም አለመግባባት የለም። ያው ብዙ የመገናኘት እድል እኮ የለንም። እኔም ትምህርት እሄዳለሁ፣ ቤተክርስቲያን እሄዳለሁ፣ እሷ ቤት ስራ ምናምን ትሰራለች። በቃ ያን ያክል የመገናኘት እድል የለንም። በእርግጥ ግን ጸባይዋ እንደዚህ አልነበረም። አሁን ቤተሰቦቻችን ከሞቱ በኋላ ነው የተቀየረችብኝ የመጣችው። እና በቃ በጣም ከባድ ነው። ቤት ውስጥ ብዙ ነገር ነው የሚደርስብኝ። አሁን ሁለት ሆናችሁ ነው የምትኖሩት ማለት ነው? ባላግብታለች እንግዲህ ማግባት ሳይሆን በቃ ባላግብታለች ማለት ቤተሰቦቻችሁ ካረፉ ምን ያህል ጊዜ? ግን አሁን 4 ወር እየሆናቸው ነው። በቃ ቅርብ ጊዜ 4 ወር መካከል ነው ያገባችሁ ማለት? በቅርቡ ነው ያገባችሁ። በቃ ባላገባች እኔ ላይ ጸባይዋ ተቀያየረብኝ። ሁሉን ነገር የምሸፍን ቤት ስራ ምሰራ እኔ ነኝ። ቤት ስራ እሰራለሁ፣ ከዛ ትምህርት ቤት ሄዳለሁ፣ መለሳለሁ። ስራ ነው ማጥናትም ምን ማለትም ራሴ ላይ ትኩረት ማድረግ አልቻልኩም። በጣም ከባድ ሁኔታ ነው ያለሁት። በቃ እሷም እንደዚህ እየከበደኝ ነው እህቴ ምናምን ስላት አትረዳኝም። እኔ ድሮ እንደዚህ አይደል እንደምሰራው አዲስ ነገር ነው ምናምን የምትለኝ። በቃ ሁሉ ነገሯን እንደዚህ ስትጠይቅሽ ምንድን ነው የምትልሽ? ይሄንን ማለት አሁን ድሮ ቤተሰቦቻችሁ ያሉ ፈቅዳ ወዳ የምታደርገው ነገር ነው አይደለ? እየነገርሽኝ ያለሽው በመሀላችሁ ምንም ግጭት እንዳሌለ ነው። ስለዚህ እንደዚህ ከሆነ በመሀላችሁ ግጭት ካሌለ ድሮ እሷ በኃላፊነቷ አንቺ ትምህርት ላይ ስላለሽ ቤት ስለሆነች የምትሰራው ስራ ከሆነ አሁን ምን ተቀይሮ ነው? እሷስ ምንድን ነው የምትልሽ? የምታሳይሽ ነገር ስታወሩስ ምንድን ነው? ማለት በንግግሯ ውስጥ የምትልሽ ነገር ምንድን ነው? ምንም የምትለይ ነገር የለም። ግን በቃ እኔ ድሮ እንደዚህ ሰራ ነበር
አንቺ ብትሰሪስ ምን ይደርስብሻል ነገር የለም በቃ እሷ ድሮ ያሳለፈችው ነገር ነው ውስጧን ጉርቷት ምን ማላቅ ግን የት ምን አድርጌሽ ነው እኔ እኮ ትምህርት አለኝ እንደዚህ ብዬ ነው የምመጣው ማንበብ አለብኝ አሳይመንት የሚባል ነገር አለ ብዙ ነገር አለ ስላት በቃ እኔ ድሮ እንደዚህ አይደል የኖርኩት አንቺም እንደዚህ ነው መኖር ያለብሽ ቆይ ለምን እንደዚህ ጸባይ ያኔ ክል ፍቃደኛውን አታዋራኝ ኦኬ እሺ ደስተኛ አልነበረችም ድሮ በመታረገው ነገር እንግዲህ እኔ አሁን መረዳት አሁን ላይ ሆኜ መረዳት እንደዛ ነገር ስሜት ነው ማይባል ድሮ እሷ እንደዛ ስለምትሰራ የሆነ የተገፋች አይነት ስሜት የለም እኔ ድሮ እንደዚህ አድርግ አንቺ እንደዚህ ብታደርጊ ምን ትሆኛለሽ ነገር ነው የምትለኝ በቃ ተቀያየረችብኝ እንደ ድሮ አይደለችም ለኔ ማለት ነው እንግዲህ እኔም ብዙ ነገር አልኳት ያስቀየምኩሽ ነገር ካለ ምን አሁን እኮ እኔና አንቺ ብቻ ነን ሌላ ማንም የለንም ምን ላንቺ አንቺ በቃ እንደዛ ነው ማለት እንደዛ ስላት እኔ እንደዚህ ድሮ እንደዚህ አድርግ አንቺ እንደዚህ ኑረሽ የሆነ ማወዳደር ነገር አለ እንደዚህ አይነት ጸባይ ይባታል እንጂ ማለት ይሄ ነገር አሁን ሲፈጠር እንግዲህ ሰው ያው እንግዲህ እናንተ ገና ነገሮችን አገናዝባችሁ የምትፈቱ ትላልቅ ሰዎች ላትሆኑ ትችላላችሁና የሆነ ዘመድ ቤተሰብ እንደዚህ ቀርቦ እናንተ መካከል ያለውን ነገር የሚያስተካክል አንቺም እየደረሰብሽ ያለውን ጫና የሚፈታ ሰው የለም ምንም ሰው ውስጥ አቀርብ እኮ ነው መጀመሪያ በቃ ቤተሰቦች ከሞቱ በኋላ የሆነ እሷ በጣም ጸባዩ ተቀይሯል ባልም አግብታለች ብያለሁ እሱ ከመጣ በኋላ ያለው ነገር በጣም ከባድ ነው ብዙ ነገር የሚደርስብኝ ግን ውጭ ላይ እኮ ጥሩ ሰው ናት ቤት ውስጥ ነው ብዙ ችግር እየተፈጠረ ያለው አሁን ለማንም ብነግረው ማንም አይረዳኝም በጣም ከባድ ነገር ነው ውጭ ላይ በቃ የሆነ እንደምትወደኝ ትምህርትሽን ተማሪ እንደዚህ አድርጊ ስላት አታደርግም ግን ጫና ውስጥ ላይ ጫና የምትፈጥርብኝ ራሷ ነው ለውጭ ሶስት ወራ ግን ጥሩ ሰው ለኔ ጥሩ እንደሆነች አስመስላ ነው የምትኖር ያለው ለኔ በጣም የከበረኝ ሰውም አልረዳኝ ያለው ነገር ያለው ከዛኔ አማራጭ ሳጣ በቃ ጓደኛዬም ውስጥ ነው ብዙ ነገር ባልነግራት ትንሽ ትምህርትሽ ቀነሰ ምናምን ስትለኝ ትንሽ ነግራት እንደዚህ የሚያጉዙ ሰዎች አሉ ምናምን ብላ ወደ እናንተ መጣን ማለት ነው እሺ ማለት አሁን እንግዲህ እስኪ አሁን አግብታለችም እያልሽኝ ነው አግብታለች ማለት ድሮም የነበራት እጮኛ ነው ምናምን ማለት አሁን እንግዲህ ያልተለመደ ነገር ነው አሁን አንቺ አሁን በዚህ መንገድ እየነገርሽኝ ያለሽው ዝም ብሎ መጥቶ እናንተ ጋር እየኖረ እንዳለ ነው እየነገርሽኝ ያለሽውና ማለት ድሮም በእጮኝነት ነበሩ የምታውቂው ነገር ማለት ሰው እንግዲህ የእንግዳ ሰው ወደ ህይወትም ሲመጣ የሚፈጠሩ ብዙ ነገሮች ስላሉ ማለት ነው እኔ ምንም ማውቀው ነገር የለኝም ጀስት አሁን ሁሉም ሰው ሰላም ትላለን ትኖራለህ አይደል የተለየ ነገር አይቼበት አላውቅም እዚህ ልጅ ጋር እንዲሁ እናውቀዋለን የእንዳካይም ስለሆነ ማለት ነው የዛው አካባቢ ልጅ ነው እንደዛ ነን ግን በቃ አሁን ቤት ሲመጣ ሳናገራት ነው በደንብ በስርዓት ማታወራኝ በቃ አገባሁ ባሌ ነው አገባሁ በቃ ምናምን ማለት ይሄ አሁን ነገር ሲሆን እንግዲህ አሁን እያልሽኝ ያለሽው አሁን የአካባቢው ሰው ምን ይላል የሆነ እንዳልኩሽ እኛ እሴት አለን ባህል አለን ታሪክ አለን ነገሮች የሚሄዱበት መንገድ አላቸው ከዚህ አንፃርስ ማንም ማሰማም ሰውን ያለሽበት ሁኔታ አይደለም ሌላው ሰው ለኔ ማትሆንም ይልኩ እኔም ነገርኳት እንደዚህ በስርዓት ነው የሚገባ ቤተሰቦች ከሞታቸው ቅርብ ሰዓት ነው እንዴት እንደዚህ ታደርጊያለሽ ብዬ ጠይቄታለሁ አይደለም እኔ የምለውን ነገር ልሰማ አንቺ ምን አገባሽ እኔ እኮ ታላቅ እህትሽ ነኝ የፈለኩትን ማድረግ እችላለሁ ነገር የለም ሰው ምን ይላል ወይ ቆይተሽ ማን ተጋይ በስርዓት ከሆነ ደግሞ ተጋው ስላችሁ አሰሙ ማለት አሁን እንግዲህ አንቺ ላይ ያደረገች ያለችው ነገር አሁን ከጭንቀት አንፃርስ ቢሆን ማለት አሁን እሷ እንግዲህ አልተማረችም ብለሽኛል የትምህርት ኤክስፒሪያንሱ ካልነበራት ቤት ውስጥ በጥቂቱ ያገለገለች ትኖር የነበረች ከሆነ አሁን ሁሉም ነገር ኃላፊነት እሷ ላይ ሲወርቅ ከጭንቀት ማለት ነገሮችን በራሷ ላይ ለማከናወን ከማሰብ አንፃር ቢሆን ማለት አሁን ሁሉንም ነገር ከክፋት አንፃር ማሰብ ሳይሆን ያው ሰው ኃላፊነት ሲወድቅበት ብዙ ነገሮቹ ይረበሻል በዚህ መንገድ ከሆነ እሷ ነገሮችን ለማስተካከል እየጣረች ስላለች ቢሆንስ ማለት ምን እያልከኝ ነው ለሷ እያገዝክ ነው ወይስ ምንድነው ጥያቄ እየጠየቅኩሽ ነው ጥያቄ አይደለም ኃላፊነት እኮ ማንኛውም ሰው ኃላፊነት አለበት አይደል ሰው ኃላፊነት ሲኖርበት ነው ማለት ይሄ እሷ ይሄንን ስራ አሁን አንቺ ምን እያልከኝ ነው አንቺ አሁን እያረግሽ ያለሽው እኮ እናንተ ታግዙኛላችሁ ትረዱኛላችሁ ይሄ ነው የነ ነገር ወደ እናንተ መጣው እኮ ማገዝ አይደለም ቆይ ስሚ አሁን አንቺ ላይ የተጣለው ነገር ድሮ እሷ የምታከናውነው ነገር ከሆነ አንቺ ብታረጊው ምን ያህል ይሄን ያህል ክፋት የሆነው ነገር ምንድነው ብዙ ማታውቀው ነገር አለ ብዙ ማታውቀው ነገር ስላለ ምንድነው ማለት ነው ነው ለምሳሌ እሷ እኮ ሲጀመር ነገር
አሁን ባልም አግብታለች እያልኩ ነው። ያገባችው ልጅ ድሮ ከቤተሰቦቹ ጋር የመግባባት እንትን የለንም፣ አንግባባም ነበር ማለት ብዙም አያግባባቸው ነገር ነበሩ ቤተሰቦች ጋር ማለት ነው። ልክ ቤተሰቦች እየታመሙ ሲመጡ እሱ ቤት መምጣት ጀመረ። ቤት ይመጣል ከእሷ ጋር በቃ የሆነ የለም ይግባባሉ፣ ይሳሳቃሉ ምናምን። እዛ እንዴት ነው ቤት የሚመጣው ወይ ምናምን ብዬ ሁሉ ጠይቂያታለሁ። ሳውቅ በቃ ምን ይኸው እንዲሁ ምናምን ብላ ሽፍንፍና አድርጋ ታልፋለች። እና አንድ ሰው አንተ ቤተሰቦቹ ጋር የማይግባባ ሰው ቤት ሲመጣ ከዛ ጀምሮ ልኩን ጠይቂያታለሁ። እህቴ ምን ሆነሽ ነው? ጸባይሽ እየተቀየረ ነው ምንድነው ምናምን እያልኩ ብዙ ጠይቃታለሁ። ምንም አጥጋቢ መልስ ማትመልስልኝም ቸክ ማታደርገኝም። ሲጀምር ማለት ሰውየው ቤተሰቦቹ ከቤተሰቦችሽ ጋር ማይግባቡ ማይስማሙ ነበሩ ነው? አዎ አይግባቡም። ከዛ ይግባቡም የነበረ እሷም ቤተክርስቲያን ሄድኩ እያለ ከእነሱ የተደች ሲባል እንሰማለን። በተለይ መቼ የተፈጠረ ነገር ነው? በቃ አሁን ቤተሰቦች ሊታመሙ ትንሽ በቃ የኔ ልብ ሳምንት 2 ሳምንት ቀደም ብሎ እንደዚህ አይነት ነገር እየታየ ማለት ነው። ከዛ የቆየ ቤተሰቦች በድንገት ታመሙብን። ሲታመሙ ጭራሽ ልጁ ቤት መምጣት ጀመረ። እንዴት ነው የሚመጣው ወይ ምናምን ስላት አታስረዳኝም። በቃ የሆነ የለም እኔ ነኝ ታላቅ ነገር የሆነ ኃላፊነትም አትለውም። ይሄ ኃላፊነት የጎደለው ነገር የምወስደው ከዛ እያለ እዚህ ደረጃ ደረስን። እሷም ጸባዩ እየተቀያየረ መጣ። እኔ ላይ ብዙ ነገር መድረስ ጀመረ። ብቻ ብዙ ነገር አለ። ለዛ ነው እንትን ያልኩት ማለት አሁን እኔ አንቺ ባሰብሽው እኔ ለሷ ለመወገን ምናምን ሳይሆን ብዙ ማታውቀው ነገር ስለምን ምንድነው እሺ ታዲያ ነገርኛ የማላውቀው ማለት አሁን እኮ አሁን በስልክም እንደዚህ ፋንቺን ለማግኘት የተገደድኩበት ዋናው ምክንያት እኮ አንቺ ያለሽበት ሁኔታ በጣም ከባድ ሁኔታ ነው። ራስሽን እስከማጥፋት ነው አይደል? ወስነሽ ነበር። እሺ ቤት ላይ ብዙ ነገር ነው የሚደርስብኝ። የሥራ ጫና ብቻ አይደለም እየደረሰብኝ ያለው ትምህርቴንም እንዳልመጥ በዛ ላይ ባላ ብዙ ነገር አድርሶብኛል። ማለት ምንድነው እያልሽ? እስኪ ቆይ ተረጋጊና ንገሪኝ። ቆይ ምንድነው? ባላ ደፍሮኛል። በዛ ነው ብዙ የማታውቀው ነገር የለም። ምንድነው? ይሄን እንኳን ጤናት ብዬ ስነግራት ልታምነኝ ፈቃደኛ አይደለም። ምን እያወራሽ ነው አንቺ? ዝም በዛ ምናምን ነው የምትለኝ። ያው ችግር ላይ ነው ያለሁት። ምንድነው እያልሽኝ ያለሽው? ምንም አይረዳኝም። ስለዚህ ይሆናል ልትረዳኝ አልፈለገችም። እስኪ ተረጋጊና ንገሪኝ። ቆይ ምንድነው? እንዴት ነው እንደዚህ ሊፈጠር ይቻላል? እህትሽ በዚህ ልክ ችላ ባይልን እንድትሆን ያደረጋት ነገር ነው? ያለቅም ልጓዲ እንደደነደነ ሰማይ ፈቃደኛ አይደለችም። ራሱ ብዙ ቀን ላይ ነግሬያታለሁ፣ ነገራት ሞክሬያለሁ። ምን ማውራት ፈልገሽ አንቺ? ምን እያልሽ ነው? እኔ ደስተኛ እንደሆነ አልፈልግም ነው የምትለኝ እንጂ እኔ ጉዳት አይታያትም። ከዘመን ቀጥለሽ ጀመር እንደዚህ የምትይት ከሆነ አንቺን ነው ቤት ማስወጣሽ። እንዴት ባሌ እንደዚህ ትይዋለሽ ነው የምትለኝ። ምን ማለት ነው? ቆይ እንደዚህ ማለት ለዛ ነው እኔ ራሴን ለማጥፋት ሳስብ የነበረው። አትረዳኝም። ቆይ እስኪ ንገሪኝ፣ የነበሩትን ነገሮች ቀስ ብለሽ ንገሪኝ እስኪ። ማለት እንዴት ነው ይሄ ነገር ሊፈጠር የቻለው በዚህ ልክ? አሁን እንግዲህ 3 ወር አልሽኝ አይደለ? 4 ወር የሆናቸው ነው ብያለሁ። በዚህ ጊዜ ውስጥ ገብቶ በቀላሉ ቤታችሁ ገብቶ ተሽና አግብቶ አንቺን እስከ መድፈር መድረስ ማለት ምን ማለት ነው? ምን እንዳሰበች ራሱ ሰው በሌለችበት ሰዓት ጠብቆ ነው እኔን ጥቃት ያደረሰብኝ። ግን እኔ እህቴ ናት ላታውቅ ትችላለች። ብታውቅ እንደዚህ አታደርግብኝም ብዬ ስነግራት በቃ እንዴት እንደዚህ ያደርግሻል? ዝም በይ በቃ እንዴት እንደዚህ ያደርግሻል? ባሌ ጋር ልትጣይ ነው ምናምን እንደዚህ በኋላ እንደዚህ አይነት ነገር። እስኪ ተረጋጊና ያኔ የነበሩት ሞመንቶች ንገሪኝ እስኪ። ማለት ምን አይነት ሁኔታዎች ናቸው የነበሩት? እንዴት ነው እንደዚህ ማለት ምን ያህል ድፍረት ቢኖር ነው በዚህ ልክ ሊሄድ የቻለው? በቃ እሱ ያላትን ብቻ ነው የምታምነው። እኔ ምንም ብላት ምንም አታምነኝም። በቃ እኔ ላይ ነው ጫና የሚያደርጉብኝ። እዚህ በኋላ እንደ አይነት ነገር የምታወሪ ከሆነ ቤት ላስወጣሽ ሁሉ ይችላሉ። ለምንድን ነው የሰው ስም የምታጠፊ ምናምን ብላ የተናገረች ማለት እኮ ይሄ ማለት እህትሽ ባሏ እንደደፈረሽ እያወቀሽ ነው
ለሱ እየወገነች ያለችው? አዎ በቃ እኔ እንደዛ ነው የሚሰማኝ። ነገርኳት፣ ብዙ ቀን ላስረዳት ሞከርኩ። እሱስ ምንድነው የሚለው? ምን አድርጊያታ ምን ደርሻል? ምን ለማለት ፈልጋ ነው? ወይ ለኔ ፍላጎት አለሽ ወይ ነገር ነው ያለኝ። እኔ ደግሞ እንደዚህ የወደፊት ዓላማዬ ምን እንደሆነ ታውቃለች። እኔ በቤተ ክርስቲያን ማግባት ነው የምፈልገው። ያንን ነገር ሁሉ እያወቀች ግን ችላ አለችኝ። የሰው ስለምን ታጠፊያለች? እንደዚህ አደርግም ዝም በይ በቃ ምናምን ነው የምትለኝ። ምን እንደረዳኝ ፈቃደኛ አይደል። አሁን ሁለቱም በቃ የጋብቻ ፈጽመው ነው አብረው እየኖሩ ያሉት? ዝም ብለው ነው የሚኖሩት። ምንም ህጋዊ ምናምን ዝም ብሎ ነው መጣ የገባኩ ማለት። አሁን እንግዲህ ያልሽኝ የነበረው በቤተሰብ የማትስማሙ ሰው ከነበረ ድሮ ማለት ቤተሰቦቻችሁ ባይስማሙም ሁለቱ አንድ ላይ ግንኙነት ነበራቸው? በፊት አልነበራቸውም። እሺ አልኩህ እኮ አይደለም። እሷ እና እሱ ሊቀራረቡ ቀርቶ ቤተሰቦቻችን አይግባቡም። ግን በኋላ ቤተሰቦች የምታማማቸው ቅርብ ጊዜ በኋላ ቤተክርስቲያን ሄድኩ እያለ ወደ እነሱ ሄደች ምናምን ሲባል እንሰማለን። እሷ ማለት ነው ጠየቀን። የቤተክርስቲያን ሄድኩ ምን ሰራ ሄዳለሁ ደግሞ እዛ ምናምን ነው የምትለን። ከዛ እያልኩ ግን ቤተሰቦች ታመው አልጋ ላይ እያሉ ራሱ ይመጣል ቤት። ለምንድን ነው የሚመጣ ምናምን ሁሉ ስላት በቃ ሊጠይቅ ነው እንደ ማንኛውም ሰው ሊጠይቅ መጣ ምናምን ነው የምትለኝ። ጥሩ የሆነ መልሳት ማትመልስልኝም። እዛ ቤተሰቦች ሲሞቱ ታጣቅሎ ገባ በቃ። ስለዚህ አሁን ከዛ በኋላ አንቺ ላይ ይሄንን ሁሉ ጥቃት እያደረሱ ነው የሚገኙት ማለት ነው። እዛ በቃ እሺ አሁን አንቺ እንግዲህ ቤተሰቦቻችሁ ይሄን ያህል ሀብት ካላቸው ግማሽ ወራ የመውረስ እንትናማ አለሽ ማለት በዚህ መንገድ ነገሮችን ለማስተካከል አልሞከርሽ? ምንም መብት የለኝም እኮ ነው አንኮ ቤት ምንም መብት የለኝም። ልክ አንተ ዘመን ተጠንቅተ እንደምትኖረው አይነት ስሜት እንዲሰማኝ ነው የምታደርገው እሷ። ምንም አይነት መብት የለኝም እኔ ቤት ላይ ምን ልበለ በቃ አሁን እኔ ምን ላድርግልሽ? ምን እንዳደርግልሽ ትፈልጊያለሽ? እኔ በቃ ያለውን ነገር ለማንም ያልተናገርኩት ነገር ለዘመድ ለተባሉት እንኳን ያልተናገርኩት ነገር ነው የነገርኩህ። መፍትሄ እንዳላችሁ ወይ በቃ እሷን የምታገኙበት መንገድ ካላችሁ እሱንም በቃ እኔ ፊት እንዲሰጠኝ የምፈልገው። ተደፍሬ እንኳን ያን ሁሉ እየነገርኳት እንኳን እሷ ምንም አልመሰላትም። ዝም ብላ ነው እሱ ጋር እየኖረች ያለችው ማለት በቃ አሁን እሱ ማለት እሷ ባሌለችበት ሁኔታ ነው እንደዚህ የሚያደርገው ይሄንን ነገሮች የሚያደርገው። እሷ የደፈረኝ እሷ ባሌለች ቤት አልነበረች። ግን እዛ በኋላ ነገርኳት የደረሰብኝን ነገር ማለት ነው። እንደደፈረኝ ነው ሲነግረኝ ምንም በቃ እንዴት እንደዚህ ያደርጋል? ምን ለማለት ፈልገሽ ነው? ሰስ የምታጠፊ ይሆነ የለም እኔን ጥፋተኛ ለማድረግ ነው የምትፈልግ። እሱን ጥፋት እንዳለው እንትን አይሰማትም። አንቺ ነሽ እንደዚህ የምታደርጊው። አይዞሽ ሁሉም ነገር ያልፋል። እሺ እኔም ደግሞ በምችለው ማድረግ ያለብኝን ማድረገውን ሁሉንም ነገር እያደረኩኝ ይሄንን ነገር ለመፍታት እሞክራለሁ። አጥቶሻል አይደለ? ምንም አንቺ አሁን ላይ ትኩረትሽን ትምህርትሽ ላይ አድርገሽ ነው መኖር ያለብሽ። ትምህርት ላይ አድርገን በጣም ከባድ ሁኔታ ላይ እኮ ነው ያለሁት። በሁሉም ነገር ውስጥ እኔ በምችለው ከጎንሽ ነኝ። አይዞሽ። አመሰግናለሁ። ማጣራት ያለብኝንም ማጣርቼ እኔ ማድረግ ያለብኝን አለ። እሺ አመሰግናለሁ። እንግዲህ ውድ ተመልካቾቻችን የእህታችንን ታሪክ ሰምታችኋል። ማለት ያልተጠበቀ ነገር ነው። በዚህ መንገድ ቤተሰብ ሞቶ ያውም የጠላት ልጅ እንደዚህ ቤት ውስጥ ገብቶ እህቷን እስኪደፍራት ድረስ ዝም ብላ ከለላ ሰጥታው እህቷን ገፍታ በጓደኛ በኩል ከኛ ጋር ባታወራ ይሄኔቺ ልጅ ራሷን አጥፍታ ተረስታ ነበር ማለት ነው። ስለዚህ እግዚአብሔር ደግሞ ሁሉንም ነገር ለበጎ ያደርጋል። እኛ በምንችለው ሁሉንም ነገር አጣርተን ነገሮችን በአፋጣኝ እልባት እንዲያገኙ እዛም ቦታቸው ድረስ ሄደን ማጣራት ያለብንን እናጣራለን። እስከ መጨረሻው አብራችሁን። እንግዲህ ውድ ተመልካቾቻችን ከብዙ ምርመራ ክትትልና ጥናት በኋላ እዛ ክፍለ ሀገር የእሷ ቤተሰቦች መኖሪያ ቤታቸው ደርሰናል ማለት ነው። አብረን እንግባ። እህቷ ቤት እንዳለች ማወቅ ችለናል። ስለዚህ ሁሉንም ነገር ባልተለመደ መንገድ እየወሰድነው ነው። ለምን ልጅቷም እኛ ጋር መምጣቷ ሳይታወቅ የተለመደው ህይወቷን እየገፋች ልናወራቸው ነው ያሰብነውና አብረን እንቆይ።
ሰላም ነው? እስርሲት እንዴት ነሽ? ሰላም ነው? አላወኩም። ይቀጥላል። እስርሲት ነሽ አይደል? ነኝ ግን አላወኩም። ካሜራ ምናምን ምንድነው? አዎ ኑ ግቡ። ቁጭ ብለን እናውራ። ይቅርታ እንዲም ልወጣም ስለነበር ደግሞ አስረዳኝ የመጣበት ምክንያት። የጋሽ ዘገየ ልጅ ነሽ? ነኛው ግን ምንድነው በካሜራ ስለጋሽ ልጅልኛል። እንዴት ነሽ? ደህና ነሽ? ማነህ? ደህና ነሽ? ማነህ? ቆይ እኔ ረሳሽኝ? ቢኒያም ወይ እንዳቀ ከፈለክ ማክሰን አውልቆ እሱን አውልቀዋለሁ። ችግር የለም። ቢኒያም የድሮ የልጅነት ጓደኛሽ። እኔ ረሳኋቸው እኮ ብዙ የልጅነት ጓደኞች ነበሩ። አሁን እንግዲህ በልጅነት ነው እዚህ ነበረን። አባቴ እዚህ የግብርና ባለሙያ ነበረ። ከዛ ተቀይሮ ልጅ በካሜራ ነው ታዲያ እንግድነት የምትመጣው። አሁን እኔ ትልቅ የሚዲያ ባለሙያ ጋዜጠኛ ሆኜልሻለሁ። እንኳን አረገልህ። ግን እኔ ቤት በካሜራ የሚያስመጣ ጉዳይ የለህም። እዚህ የሚያስመጣኝ ጉዳይማ የልጅነት ጓደኛዬን አብሮ አደገን አብረን ጭቃ ቡክተን ብዙ ነገር አድርገን አብሬያት ያደግኳትን ልጅ ለማየት ነው። ለማየት ቪዲዮ ግን በጣም ተለውጠሻል። እንዴት ማለት በቃ በጣም አድገሻል። ቪዲዮ ይዘህ ነው እኔን እና ታዲያ በዛው ልቀር ነው እንዴ? ያ እንዴት መሰለሽ እኔ እንዳልኩሽ የሚዲያ ሰው ነኝና ብዙ ነገሮችን አረግ ነበረ። ብዙውን ጊዜ ሚዲያ ላይ እሰራለሁና በጣም አንቺን ለማግኘት ደግሞ ጓጓ ነበረ እና በቪዲዮ ቀርጬ ያስቀመጥኳቸው ብዙ ፋይሎች አሉኝ።